ጤና ይስጥልን እኔ ማን ያዘዋል ባለው ይህ የ2017 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ከነመልሱና ማብራሪያው የመጨረሻው ማጠቃለያ ነው። ጥያቄ ቁጥር 1 ከሚከተሉት አማራጮች ውስጥ ስለ አንጻራዊ መገኛ ትክክል የሆነው ሐሳብ የቱ ነው? ሀ በኬክሮስና በኬንትሮስ የዲግሪ ልኬት ይገለጻል። ለ የቦታዎችን ትክክለኛ መገኛ ይገልጻል። ሐመርሃ እንደ መነሻ ነጥቡ የቦታዎች መገኛ ተለዋዋጭ ነው። መ የቦታዎች መገኛ ቋሚ የመነሻ ነጥብ አላቸው። መልሱ እንደ መነሻ ነጥቡ የቦታዎች መገኛ ተለዋዋጭ ነው የሚለው ነው። አንጻራዊ መገኛ አንድ ቦታ ከሌላ ቦታ ጋር ሲነጻጸር የሚገኝ ይህ መገኛ እንደ መነሻ ነጥቡ ይለዋወጣል። ሁለተኛ ከምስራቅ አፍሪካ ሀገራት መካከል ከታላላቅ ሐይቆች ክልል ውስጥ የሚመደቡት ሀገራት የትኞቹ ናቸው? ሀ ኡጋንዳ፣ ታንዛኒያ እና ሩዋንዳ። ለ ኢትዮጵያ፣ ኤርትራ እና ጅቡቲ። ሐመርሃ ኮሞሮስ፣ ሞሪሼስ እና ሲሸልስ። መ ኡጋንዳ፣ ኢትዮጵያ እና ኮሞሮስ። መልሱ ኡጋንዳ፣ ታንዛኒያ እና ሩዋንዳ የሚለው ነው። በምስራቅ አፍሪካ ያሉ ታላላቅ ሐይቆች ክልል ወይም ግሬት ሌክስ ሪጅን ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ፣ የኮንጎ ዲሞክራቲክ ሪፐብሊክን ያጠቃልላል። ሶስተኛ የደቡብ ሱዳን ዋና ከተማ የሆነችው የቷ ናት? ሀ ሞቃዲሾ። ለ ጁባ። ሐመርሃ ኪጋሊ። መ ናይሮቢ። መልሱ ጁባ ነው። የደቡብ ሱዳን ዋና ከተማ ጁባ ነች። ሌሎቹ አማራጮች ሞቃዲሾ፣ ኪጋሊ እና ናይሮቢ የሌሎች ሀገራት ዋና ከተሞች ናቸው። ለምሳሌ ሞቃዲሾ የሶማሊያ፣ ኪንሻሳ የኮንጎ ዲሞክራሲያዊ ሪፐብሊክ እና ናይሮቢ የኬንያ ዋና ከተሞች ናቸው። አራተኛ በካርታ ላይና በመሬት ላይ ያለውን የርቀት ግንኙነት የምናሳይበት የህዳግ መረጃ የቱ ነው? ሀ አቅጣጫ ጠቋሚ ቀስት። ለ የካርታ መፍቻ። ሐመርሃ የካርታ የህትመት ዘመን። መ የካርታ መስፈርት። መልሱ የካርታ መስፈርት የሚለው ነው። የካርታ መስፈርት ወይም ስኬል በካርታ ላይና በመሬት ላይ ያለውን የርቀት ግንኙነት ያሳያል። ለምሳሌ 1 በ100,000። ሌሎቹ አማራጮች አቅጣጫ ጠቋሚ ቀስት፣ የካርታ የህትመት ዘመን ለዚህ ዓላማ አያገለግሉ። አምስተኛ በኮምፒውተር ተጭኖ ኢንተርኔት በሌለበት ሁኔታ ቦታዎችን የሚያስዳስሰን የጎግል መተግበሪያ የቱ ነው? ሀ ጎግል መሬት። ለ ጎግል ካርታ። ሐመርሃ ጂፒኤስ። መ ካርታ። መልሱ ጎግል መሬት የሚለው ነው። ጎግል መሬት በኮምፒውተር ተጭኖ ኢንተርኔት በሌለበት ሁኔታ ቦታዎችን የሚያስዳስሰን ፕሮግራም ነው። በአንጻሩ ጎግል ካርታ ኢንተርኔትን ተጠቅመን ቦታዎችንና አቅጣጫዎችን የምንለይበት ነው። ስድስተኛ ስለ ግልብ ዘር እጽዋት ባህሪ ትክክል የሆነው የቱ ነው? ሀ አበባና ፍሬ ያላቸው። ለ የመራቢያ አካላቸው አበባ ነው። ሐመርሃ የመራቢያ አካላቸው ቅንብብ ነው። መ ለምግብነት ያገለግላሉ። መልሱ የመራቢያ አካላቸው ቅንብብ ነው የሚለው ነው። ግልብ ዘር እጽዋት እንደ ጂምኖስፐርም የመራቢያ አካላቸው ቅንብብ ወይም ኮን ነው እንጂ አበባ ወይም ፍሬ አይደለም። ሰባተኛ ከተግባሩ ጋር በትክክል የተዛመደው የአበባ ክፍል የቱ ነው? ሀ አፈጽጌ ጽንሰት ይከናወንበታል። ለ ብናኝ አቃፊ አበባን አቅፎ ይይዛል። ሐመርሃ እንቁልጢ ብናኝ ያስተላልፋል። መ መልካ አበባ
ሶስት አጥቂዎችን በእይታ ይስባል ወይም ተባዮችን ይስባል? መልሱ መልክዓ አበባ ሶስት አጥቂዎችን በእይታ ወይም ለእይታ ይስባል የሚለው ነው። መልክዓ አበባ በሶስት አጥቂዎችን የሚስብ የአበባ ክፍል ነው ማለት ነው። ስምንተኛ ጽጌ ብናኝ ከአንድ እጽዋት የአበባ ክፍል ወደ ሌላ እጽዋት የአበባ ክፍል ሴቴ ጽጌ የመሻገር ሂደት ምን ይባላል? ሀ ግለ ርክበ ብናኝ፣ ለ ተሸጋጋሪ ርክበ ብናኝ፣ ሐመሩሃ ርክበ ብናኝ፣ መ ብናኝ አርካቢዎች። መልሱ ተሸጋጋሪ ርክበ ብናኝ ነው የሚባለው። ተሸጋጋሪ ርክበ ብናኝ ወይም ክሮስ ፖሊኔሽን የአንድ እጽዋት ወንዴ ጽጌ ብናኝ ወደ ሌላ እጽዋት ሴቴ ጽጌ መሸጋገርን ያመለክታል። ዘጠነኛ ስለ ገበሎ አስተኔዎች ትክክል የሆነው ሐሳብ የቱ ነው? ሀ ደመቀዝቃዛ ናቸው፣ ለ አካላቸው በለስላሳ ቆዳ የተሸፈነ ነው፣ ሐመሩሃ ደመ ሞቃት ናቸው፣ መ ውጫዊ ጽንሰት ያካሂዳሉ። መልሱ ደመቀዝቃዛ ናቸው የሚለው ነው። ገበሎ አስተኔዎች ደመቀዝቃዛና የብሳዊ እንስሳት ሲሆኑ ሙሉ በሙሉ በሳንባ ይተነፍሳሉ። አካላቸው ደረቅና ጠንካራ በሆነ ቅርፊት የተሸፈነ ነው። የሚራቡትም እንቁላል በመጣል ሲሆን ወንዱ ከሴቷ ጋር በአካል ጽንሱ በሴቷ ማህፀን ውስጥ ይፈጠራል። በሴቷ ማህፀን ውስጥ የሚፈጸም ጽንሰት ውስጣዊ ጽንሰት ይባላል። አስረኛ ጽንሰት የሚካሄድበት የሴት ልጅ አባላተ ወሊድ ክፍል የቱ ነው? ሀ ማህፀን፣ ለ እንቁልጢ፣ ሐመሩሃ የማህፀን ቱቦ፣ መ ከረቤዛ። መልሱ የማህፀን ቱቦ የሚለው ነው። ውሁድ ውሃሱ የሚፈጠርበት ሂደት ወይም ነባዘርና እንቁላል የሚገናኙበት ሂደት ጽንሰት ሲባል ይህ ጽንሰት የሚካሄደው በማህፀን ቱቦ ውስጥ ነው። 11ኛ ከሚከተሉት ውስጥ የጾታዊ ጥቃት አሉታዊ ተጽዕኖ የሆነው የቱ ነው? ሀ በራስ መተማመንን ይጨምራል፣ ለ ለከፍተኛ የስነ ልቦና ጉዳት ይዳርጋል፣ ሐመሩሃ ማህበራዊ ግንኙነትን ያጠነክራል፣ መ የአቻ ግፊትን ለመቋቋም ይረዳል። መልሱ ለከፍተኛ የስነ ልቦና ጉዳት ይዳርጋል የሚለው ነው። የጾታዊ ጥቃት ከፍተኛ የስነ ልቦና ጉዳት፣ የመንፈስ ጭንቀት እና ሌሎች አሉታዊ ተጽዕኖችን ያስከትላል። ሌሎች አማራጮች በራስ መተማመን፣ ማህበራዊ ግንኙነት፣ የአቻ ግፊት አዎንታዊ ናቸው እና ከጥቃት ጋር አይዛመዱም። 12ኛ ብረት አስተኔ ንጥረ ነገሮችን የያዘው ምድብ የቱ ነው? ሀ ኦክሲጅን፣ ሃይድሮጅን እና ናይትሮጅን፣ ለ ድኝ፣ ካርበን እና አዮዲን፣ ሐመሩሃ ኦክሲጅን፣ ቦሮን እና ሲሊከን፣ ሐመሩሃ መዳብ፣ ብረትና ወርቅ። መልሱ መዳብ፣ ብረትና ወርቅ የሚለው ሲሆን ብረት አስተኔ ንጥረ ነገሮች ወይም ሜታልስ መዳብ፣ ብረትና ወርቅን ያካትታሉ። 13ኛ ስለ አሲዶች ባህሪ ትክክል ያልሆነው የቱ ነው? ሀ መራራ ጣዕም አላቸው፣ ለ ሰማያዊ አመልካች ወረቀት ወደ ቀይ ይቀይራሉ፣ ሐመሩሃ ኮምጣጣ ጣዕም አላቸው፣ መ የኢ ብረት አስተኔዎችና የውሃ ጸጉሮት ውጤት ናቸው። መልሱ መራራ ጣዕም አላቸው የሚለው ነው። አሲዶች ኮምጣጣ ጣዕም አላቸው።
መራራ አይደሉም። ስለዚህ ለሐመሮሃና መ ትክክል ናቸው። ምክንያቱም አሲዶች ሰማያዊ መልካቸውን ወደ ቀይ ይቀይራሉ፣ ኮምጣጣ ጣዕም አላቸው እና ከብረት አስተኔዎች ጋር ምላሽ በመስጠት የውሃ አጸግብሮት ይፈጥራሉ። 14ኛ ዋህር ዘር ድብልቅ የሆነው የቱ ነው? ሀ ደም፣ ለ አፈር፣ ሐመሮሃ የዘይትና የውሃ ድብልቅ፣ መ የአረብ ብረት። መልሱ የአረብ ብረት ነው። የዋህር ዘር ድብልቅ ምንዝሮች በአይን ወይም በአጉሊ መነጽር አይተን መለየት አንችልም። ምሳሌ የጨው ሙሙት፣ የስኳር ሙሙት፣ አረቄ፣ አረብ ብረት፣ ንጹህ አየር እና ወዘተ ናቸው። 15ኛ ሁለት ኢ ተቀላቃይ ፈሳሽ ድብልቆችን የምንለይበት ዘዴ የቱ ነው? ሀ ቅላንገት፣ ለ ጥልያ፣ ሐመሮሃ ትነት፣ መ ንጥረት። መልሱ ቅላንገት የሚለው ነው። ሁለት ኢ ተቀላቃይ ፈሳሾችን ለምሳሌ እንደ ውሃና ዘይት ያሉትን ለመለየት በመለያ ቅላንገት እንጠቀማለን ማለት ነው። 16ኛ ከሚከተሉት የቁስ አካል ሁነቶች ውስጥ ስለ ፈሳሽ ትክክል የሆነው የቱ ነው? ሀ ውስን ቅርጽና ይዘት አላቸው፣ ለ ውስን ይዘት ሲኖረው ቅርጽ ግን የለውም፣ ሐመሮሃ ውስን ቅርጽና ይዘት የለውም፣ መ የትስስር ኃይሉ ከጋዝ ያነሰ ነው። መልሱ ውስን ይዘት ሲኖረው ቅርጽ ግን የለውም የሚለው ነው። ፈሳሾች ውስን ይዘት ወይም ቮሊዩም አላቸው፣ ነገር ግን ቅርጽ የላቸውም። ምክንያቱም የመያዣቸውን ቅርጽ ስለሚይዙ ማለት ነው። 17ኛ በብርሃን ጽብረቃ ጊዜ በእርፍ ጨረርና በአምዳዊ የሐሳብ መስመር መካከል የሚፈጠር አንግል ወይም ዘዌ ምን ይባላል? ሀ ጽብርቅ ዘዌ፣ ለ እርፍ ጨረር፣ ሐመሮሃ እርፍ ዘዌ፣ መ ቅልስ ጨረር። መልሱ እርፍ ዘዌ። በብርሃን ጽብረቃ ጊዜ በእርፍ ጨረርና በአምዳዊ መስመር ወይም ኖርማል ላይን መካከል ያለው አንግል እርፍ ዘዌ ይባላል። 18ኛ ብርሃን ከአንድ አስተላላፊ ክልል ወደ ሌላ አስተላላፊ ክልል ሲጓዝ የሚያደርገው አቅጣጫ መቀየር ምን ይባላል? ሀ የብርሃን ጽብረቃ፣ ለ የብርሃን መበተን፣ ሐመሮሃ እርፍ ዘዌ፣ መ የብርሃን ስብረት። መልሱ የብርሃን ስብረት ነው የሚባለው። ብርሃን ከአንድ አስተላላፊ ክልል እንደ አየር ወደ ሌላ ወይም እንደ ውሃ ሲገባ አቅጣጫውን ይቀይራል። ይህም የብርሃን ስብረት ወይም ሪፍራክሽን ይባላል። 19ኛ በፈሳሾችና በጋዞች ውስጥ የግለት ጉልበት የሚተላለፍበት ዘዴ የቱ ነው? ሀ ፍልክልክታ፣ ለ ንክኪ፣ ሐመሮሃ ጨረራ፣ መ አስተላልፎሽ። መልሱ ፍልክልክታ ነው የሚባለው። በፈሳሾችና ጋዞች ውስጥ የግለት ጉልበት በፍልክልክታ ወይም ኮንቬክሽን ይተላለፋል። ይህም በንጥረ ነገሮች እንቅስቃሴ ነው። ንክኪ ወይም ኮንዳክሽን በጠጣሮች ውስጥ፣ ጨረራ ወይም ራድ ቫኪዩም ውስጥ ነው። የሚከተለውን ስዕል መሰረት በማድረግ ከጥያቄ ቁጥር 20 እስከ 21 ያሉትን ጥያቄዎች መልሱ። 20 ቁጥር 3 የትኛውን የኤሌክትሪክ ክትበት አባል ያመለክታል? ሀ የኤሌክትሪክ ገመድ፣ ለ አምፖል፣ ሐመሮሃ ማብሪያ ማጥፊያ፣ መ ባትሪ ድንጋይ።
መልሱ አምፖል የሚለው ነው። በዚህ ኤሌክትሪክ ዑደት ውስጥ ቁጥር 3 አምፖልን ያመለክታል። 21ኛ በተራ ቁጥር 2 የተመለከተው የኤሌክትሪክ እትበት አባል ተግባር የሆነው የቱ ነው? ሀ የኤሌክትሪክ ጉልበት ምንጭ፣ ለ እትበቶችን ለማያያዝ ይረዳል፣ ሐመሮሃ ለማብራትና ለማጥፋት ያገለግላል፣ መ የብርሃን ጉልበት ይሰጣል። መልሱ የኤሌክትሪክ ጉልበት ምንጭ ነው የሚለው ነው። ቁጥር 2 ብዙውን ጊዜ ባትሪ ወይም የኤሌክትሪክ ጉልበት ምንጭ ወይም እንደ ባትሪ ድንጋይ ያለበትን ቦታ የሚያመለክት ነው ማለት ነው። 22ኛ ከሚከተሉት ውስጥ መግነጢሳዊ ቁስ አካል ያልሆነው የቱ ነው? ሀ ስፒል፣ ለ ሚስማር፣ ሐመሮሃ አግራፍ፣ መ ፕላስቲክ። መልሱ ፕላስቲክ ነው። ፕላስቲክ መግነጢሳዊ ቁስ አይደለም። ስፒል፣ ሚስማር እና አግራፍ ብረት አስተኔዎች ስለሆኑ መግነጢሳዊ ናቸው። 23ኛ በምስራቅ አፍሪካ ሀሩራዊ የአየር ንብረት ክልል የሚገኝበት የኬክሮስ ዲግሪ ልኬት ስንት ነው? ሀ 10 ዲግሪ ሰሜን እና 10 ዲግሪ ደቡብ፣ ለ 5 ዲግሪ ሰሜን እና 5 ዲግሪ ደቡብ፣ ሐመሮሃ 3 ዲግሪ ሰሜን እና 3 ዲግሪ ደቡብ፣ መ 5 ዲግሪ ሰሜን እና 10 ዲግሪ ደቡብ። መልሱ 5 ዲግሪ ሰሜን እና 5 ዲግሪ ደቡብ የሚለው ነው። በምስራቅ አፍሪካ ሀሩራዊ የአየር ንብረት ክልል በዋናነት በዲግሪ ሰሜን እና 5 ዲግሪ ደቡብ ኬክሮስ መካከል ይገኛል። ምክንያቱም ይህ ክልል በአመቱ ሙሉ ሞቃትና እርጥብ ነው። ሌሎቹ አማራጮች ለዚህ ክልል ተገቢ አይደሉም። 24ኛ ከፍተኛ የሙቀት መጠን ያለው የኬክሮስ ዲግሪ ልኬት የቱ ነው? ሀ 15 ዲግሪ ሰሜን እና 15 ዲግሪ ደቡብ፣ ለ 30 ዲግሪ ሰሜን እና 30 ዲግሪ ደቡብ፣ ሐመሮሃ 45 ዲግሪ ሰሜን እና 45 ዲግሪ ደቡብ፣ መ 60 ዲግሪ ሰሜን እና 60 ዲግሪ ደቡብ። መልሱ 30 ዲግሪ ሰሜን እና 30 ዲግሪ ደቡብ የሚለው ነው። ከፍተኛ የሙቀት መጠን ያለው ክልል በ30 ዲግሪ ሰሜን እና 30 ዲግሪ ደቡብ ኬክሮስ መካከል ይገኛል። ይህም ሞቃታማ ያለባቸውን ክልሎች ያጠቃልላል ማለት ነው። 25ኛ በምስራቅ አፍሪካ ለአፈር መሸርሸር ምክንያት ያልሆነው የቱ ነው? ሀ የመሬት ግድለት፣ ለ የደን መጨፍጨፍ፣ ሐመሮሃ እርከን መስራት፣ መ ልቅ የሆነ ግጦሽ። መልሱ የመሬት ግድለት የሚለው ነው። የአፈር መሸርሸር በዋናነት በደን መጨፍጨፍ፣ ልቅ ግጦሽ ወይም እርከን መስራት ይከሰታል። የመሬት ግድለት ወይም የመሬት አወቃቀር ባህሪ በቀጥታ የአፈር መሸርሸር መንስኤ አይደለም። 26ኛ ከምስራቅ አፍሪካ ሐይቆች ውስጥ በስፋታቸው በቅደም ተከተል ከትንሽ ወደ ትልቅ በትክክል የተቀመጠው የቱ ነው? ሀ ማላዊ፣ ቪክቶሪያ፣ ታንጋኒካ፣ ለ ቪክቶሪያ፣ ማላዊ፣ ታንጋኒካ፣ ሐመሮሃ ታንጋኒካ፣ ማላዊ፣ ቪክቶሪያ፣ መ ታንጋኒካ፣ ቪክቶሪያ፣ ማላዊ። መልሱ ታንጋኒካ፣ ማላዊ፣ ቪክቶሪያ የሚለው ነው። በምስራቅ አፍሪካ ታላላቅ ሐይቆች መካከል ቪክቶሪያ ሐይቅ ትልቁ፣ ማላዊ እና ታንጋኒካ ሶስተኛ በስፋት ነው። ስለዚህ ከትንሽ ወደ ትልቅ በቅደም ተከተል ታንጋኒካ፣ ማላዊ እና ቪክቶሪያ ይሆናል ማለት ነው። 27ኛ
በምስራቅ አፍሪካ የሚገኙ ወንዞችና ሐይቆች ለመጓጓዣነት የሚሰጡት አገልግሎት አናሳ እንዲሆን ካደረጉት ምክንያቶች የማይመደበው የቱ ነው? ሀ ወንዞች ከደለል ክምችት ነፃ መሆናቸው፣ ለ የወንዞች የውሃ ፍሰት ከፍና ዝቅ ማለቱ፣ ሐመሮሃ ጠባብና ጥልቅ ሸለቆች መብዛታቸው፣ መ በወንዞች መግቢያ ተክሎች መኖራቸው። መልሱ ወንዞች ከደለል ክምችት ነፃ መሆናቸው የሚለው ነው። የወንዞች ውሃ ፍሰት መለዋወጥ፣ ጠባብና ጥልቅ ሸለቆች ወይም በመግቢያ ተክሎች መኖር ለመጓጓዣ እንቅፋት ይፈጥራሉ። ወንዞች ከደለል ነፃ መሆን ግን ለመጓጓዣ እንቅፋት አይደለም። 28ኛ ፑሚስ እና ፑሚሳይት የተባሉ የድንጋይ አይነቶች የሚገኙባት የምስራቅ አፍሪካ ሀገር የቷ ናት? ሀ ኬንያ፣ ለ ኡጋንዳ፣ ሐመሮሃ ሩዋንዳ፣ መ ብሩንዲ። መልሱ ኡጋንዳ ነው። የምስራቅ አፍሪካዊቷ ሀገር ኡጋንዳ በዓለም ላይ 4% የሚጠጋው የውጭ ንግዷ ፑሚስና ፑሚሳይት የተባሉ የድንጋይ አይነቶች ላይ የተመሰረተ ነው። በሀገሪቱ ኮባልት፣ ወርቅ፣ ብረትና ካውልም ይገኛል። 29ኛ የአካባቢያቸውን ደረቃማነትና ከፍተኛ የትነት መጠን ጋር ተላምደው የሚኖሩ የትኞቹ የእጽዋት አይነቶች ናቸው? ሀ የረግረጋማ እጽዋት፣ ለ የሳርማ እጽዋት፣ ሐመሮሃ የከፍተኛ እጽዋት፣ መ የበረሃማና ከፊል በረሃማ እጽዋት። መልሱ የበረሃማ እና ከፊል በረሃማ እጽዋት የሚለው ነው። የበረሃማና ከፊል በረሃማ እጽዋት እንደ ካክቲ ወይም አካሲያ ውሃ የማከማቸት ችሎታና ከፍተኛ የትነትን የመቋቋም ባህሪ ስላላቸው አካባቢዎች ተስማሚ ናቸው። 30ኛ ለደን መጨፍጨፍ ዋነኛ ምክንያት የሆነው የቱ ነው? ሀ ድነና፣ ለ ዳግም ድነና፣ ሐመሮሃ የህዝብ ቁጥር መጨመር፣ መ ጣምራ የደን እርሻ። መልሱ የህዝብ ቁጥር መጨመር የሚለው ነው። የህዝብ ቁጥር መጨመር ለግብርና፣ ለመኖሪያና ለእንጨት ፍላጎት መጨመርን ያመጣል። ይህም የደን መጨፍጨፍን ያፋጥናል። 31ኛ ከሚከተሉት ለአካባቢያዊ ዘላቂ ልማት ተግባር ያልሆነው የቱ ነው? ሀ የደኖች ጭፍጨፋ፣ ለ የውሃ ሀብት ጥበቃ፣ ሐመሮሃ የዱር እንስሳት ጥበቃ፣ መ የአፈር ጥበቃ። መልሱ የደኖች ጭፍጨፋ የሚለው ነው። ዘላቂ ልማት የውሃ የአፈርና የዱር እንስሳት ጥበቃን ያካትታል። የደኖች ጭፍጨፋ ግን አካባቢውን ያበላሻልና ለዘላቂ ልማት ተቃራኒ ነው ማለት ነው። 32ኛ በምስራቅ አፍሪካ ከፍተኛ ስፍራዎች ከፍተኛ የሆነ የህዝብ ጥግግት እንዲኖር ያደረገው ምክንያት ምንድነው? ሀ ዝቅተኛ የዝናብ መጠን መኖር፣ ለ ከፍተኛ የሙቀት መጠን መኖር፣ ሐመሮሃ ምቹ ለም አፈር መኖር፣ መ ተለዋዋጭ የአየር ንብረት መኖር። መልሱ ምቹ ለም አፈር መኖር የሚለው ነው። ከፍተኛ የህዝብ ጥግግት በምስራቅ አፍሪካ ከፍተኛ ቦታዎች ላይ እንደ ኬንያ ሃይላንድስ ምክንያቱም ለም አፈርና ለግብርና የሆነ የአየር ሁኔታ መኖር ነው። 33ኛ ከሚከተሉት ቅርሶች ልዩ የሆነው የቱ ነው? ሀ ተረቶች፣ ለ ጌጣጌጦች፣ ሐመሮሃ ክብረ በዓላት፣ መ ምሳሌያዊ ንግግር። መልሱ ጌጣጌጦች የሚለው ነው።
በጥቅሉ ቅርሶች በሁለት ዋና ዋና ክፍሎች ይመደባሉ። እነሱም መንፈሳዊና ቁሳዊ ቅርሶች ናቸው። መንፈሳዊ ቅርሶች የምንላቸው ሰዎች በሐዘንና በደስታ ጊዜ በቤት አምልኮ ወይም በቤታቸው ወይም በመንደራቸው የሚያሰሙት ዝማሬ፣ ሽለላ፣ ቀረርቶና እንጉርጉሮ እንዲሁም ልዩ ልዩ ውዝዋዜዎችና ጭፈራዎች፣ ዓመታዊ ክብረ በዓላት፣ ተረቶች፣ እንቆቅልሾች፣ ምሳሌያዊ አነጋገሮችን የመሳሰሉትን ያካተተ ነው። ቁሳዊ ቅርሶች የሚባሉት ደግሞ በአካል የሚታዩና የሚዳሰሱ ሲሆኑ ከብረት፣ ከከበሩ ማዕድናት የተሰሩ ልዩ ልዩ ስራዎች ለምሳሌ የወርቅ፣ የመዳብ፣ የነሐስ ገንዘቦችና ጌጣጌጦችን የመሳሰሉትን ያካትታል። 34ኛ የሞምባሳ ዓመታዊ ፌስቲቫል የሚከበርባት የምስራቅ አፍሪካ ሀገር ማን ናት? ሀ ኬንያ፣ ለ ኡጋንዳ፣ ሐመሩሃ ሩዋንዳ፣ መ ብሩንዲ። መልሱ ኬንያ የሚለው ነው። የሞምባሳ ፌስቲቫል በኬንያ በሞምባሳ ከተማ የሚከበር ባህላዊና ቱሪዝምን የሚያበረታታ ዝግጅት ነው። 35ኛ ቅርሶችን ለተተኪው ትውልድ ለማስተላለፍ መወሰድ ያለበት እርምጃ የቱ ነው? ሀ ትምህርት መስጠት፣ ለ የአየር ንብረት ለውጥ፣ ሐመሩሃ የቅርስ ዘረፋ፣ መ ጦርነት። መልሱ ትምህርት መስጠት የሚለው ሲሆን ቅርሶችን ማለትም ባህላዊ፣ ታሪካዊ ወይም ቁሳዊ ቅርሶችን ለተተኪ ትውልድ ማስተላለፍ በትምህርት፣ በተረቶች ወይም በተግባራዊ ስልጠና ይቻላል። የቅርስ ዘረፋ ወይም ጦርነት ቅርሶችን ያበላሻሉ። 36ኛ እንደ ጥሬ ዕቃ ሊያገለግሉ የሚችሉና የማምረቻ መሳሪያዎች ሊሆኑ የሚችሉትን የሚያመርት የኢንዱስትሪ አይነት የቱ ነው? ሀ ቀላል ኢንዱስትሪ፣ ለ የጎጆ ኢንዱስትሪ፣ ሐመሩሃ ከባድ ኢንዱስትሪ፣ መ ጭስ አልባ ኢንዱስትሪ። መልሱ ከባድ ኢንዱስትሪ የሚለው ነው። ከባድ ኢንዱስትሪ እንደ ብረታ ብረት፣ ማሽነሪዎች ወይም ግዙፍ ጥሬ ዕቃዎች ያሉ ሌሎች ኢንዱስትሪዎች መሰረት የሚሆኑ ምርቶችን ያመርታል። 37ኛ የማዕከላዊ የትራንስፖርት መተላለፊያ መነሻ ቦታ የሆነው የቱ ነው? ሀ ሞምባሳ፣ ለ ዳሬ ሰላም፣ ሐመሩሃ ጁባ፣ መ ላሙ። መልሱ ዳሬ ሰላም የሚለው ሲሆን ዳሬ ሰላም የማዕከላዊ መስመር ይባላል። ርዝመቱም 1300 ኪሎ ሜትር ነው። ከዳሬ ሰላም ወደብ በመነሳት ወደብ የለሽ ወደ ሆኑት ሀገራት ማለትም ብሩንዲ፣ ሩዋንዳና ኡጋንዳ የጭነት ትራንስፖርት ይሰጣል። ለእነዚህ ሀገራት የውጭ ንግድም ያሳልጥላቸዋል። በተለይ ከሩዋንዲ ወደ ውጭ የሚላኩ ሻይ ቅጠልና ቡና መነሻቸው የዳሬ ሰላም ወደብ ነው። 38ኛ ጫት ውስጥ የሚገኝ አነቃቂ ቅመም ማን ይባላል? ሀ ኒኮቲን፣ ለ አስፕሪን፣ ሐመሩሃ አልኮል፣ መ ካቲኖን። መልሱ ካቲኖን የሚል ሲሆን ካቲኖን በጫት ውስጥ ያለ አነቃቂ ኬሚካል ነው። ይህም ተጠቃሚዎች ላይ ንቃትና ጉልበት ይፈጥራል። 39ኛ ከሚከተሉት ውስጥ የህፃናት መብት ያልሆነው የቱ ነው? ሀ የህፃናት ጉልበት ብዝበዛ፣ ለ በህይወት የመኖር፣ ሐመሩሃ ስምና ዜግነት የማግኘት፣ መ አሳዳጊያቸውን ማወቅ። መልሱ የህፃናት ጉልበት ብዝበዛ የሚለው ነው። የህፃናት መብቶች በህይወት መኖር፣ ስምና ዜግነት ማግኘት እና አሳዳጊ ማወቅን ያካትታሉ። የህፃናት ጉልበት ብዝበዛ ግን የህፃናት መብትን ይጥሳል። 40ኛ
ለድርቅና ለረሃብ መከሰት መንስኤ የሆነው የቱ ነው? ሀ የደን ሽፋን መኖር፣ ለ የአፈር ለምነት መሻሻል፣ ሐመሮሃ የመሬት ለምነት መሟጠጥ፣ መ የምርት መትረፍረፍ። መልሱ የመሬት ለምነት መሟጠጥ የሚለው ሲሆን የመሬት ለምነት መሟጠጥ የግብርና ምርታማነትን ይቀንሳል። ይህም ድርቅና ረሃብን ያባብሳል። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ አካባቢ ሳይንስ የመጨረሻው ሞዴል ፈተና ነው። በእነዚህ ጥያቄዎች ላይ ጥያቄው አስተያየቶች ካሏችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ለስድስተኛ ክፍል ተማሪዎች መልካም የፈተና ጊዜ። አመሰግናለሁ።